ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ጋር እንዴት ነው? ውሎ፣ ስራ፣ ጤና ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ባላችሁበት በዓለም ዳርቻ እግዚአብሔር ሰላሙን ይስጣችሁ። ይሄ ክፉ አይንካችሁ። ሁል ጊዜ በምትሰሩበት በምትመላለሱበት ጊዜ ክፉ አያገኛችሁ። መጥፎ ነገሮች መጥፎ ቀናት አያጋጥማችሁ። እና ዛሬ የሆነ ታሪክ ነበረ። ሁለት ልጆች ይኖሩ ነበረ፣ የአክስት ማማቾች ማለት ነው። ከዛ የአንዷ ሴትና ወንድ ነበረ፣ ሁለቱም ልጆች ማለት ነው። አንዱ ወንድ ነው፣ አንዱ ደግሞ ሴቷ ናት። ከዛ በአያታቸው ቤት እየኖሩ አያታቸው ደግሞ ሁለቱም አይደለም የሚወዱት፣ አንዱ ወንዱን ይወዳሉ፣ ከዛ ሴት ልጁን አይወዱም። ከዛ እየኖሩ ልብስ ሲገዙ እራሱ ለወንድ ልጁ ዳና ልብስ ነው የሚገዙት፣ የሆነ የሚያምራቸው ብራንድ ልብስ ነው የሚገዙት። ከዛ ለሴት ልጅ ደግሞ አለ አይደለ የሆነ ሳልቫጅ ነገር ነው የሚገዙት እሳቸው ማለት ነው። ከዛ ያቺ ሴት ልጇ ደግሞ ከቀናት አንድ ቀን ሁሌ ለምንድን ነው ለኔ ይሄ የተቀደደ ይሄ ደግሞ ይሄ የሳልቫጅ ልብሶችን የሚገዙት ለሱ ደግሞ ቆንጆ ብራንድ የሆኑት ልብሶች የሚገዙት እያለች ሁል ጊዜ ታስብ ነበረ። ከዛ በኋላ እኔ ምን ነው የባዳ ልጅ ነኝ እንደ እኔ እኮ ልጃቸው አይደል እንደ እያለች ሁል ጊዜ በህይወቷ መኖሩን እራቱ ትጸጽታለች። ከዛ እየኖረች እንደው የመጨረሻ ትምህርት ቤት እራሱ ለመሄድ ለልጁ ደግሞ አሁንም ምን ያደርጋሉ መሰላችሁ? አምሳ እንትን ነው ያኔ 32 ቅጠል ሳይሆን 50 ቅጠል ነው ለልጁ የሚገዙት። ኢቭን እስክብሪቶ እንኳን ቢክ ነው የሚገዙት። ለዚች ለልጅቷ ደግሞ 32 ቅጠል ነው የሚገዙት። ከዛ እንደዚህ በቃ ይለዩዋታል። ለምን የልጁ አባትና እናት ሞቶ ነበሩ። ልጁ ደግሞ እህቶቹም የሉም፣ ወንድሞቹም የሉም፣ ማንም የሉም። ከዛ በኋላ እየኖሩ ከልጅነት ጀምሮ እየኖሩ ለልጅቷ ፍቅር ከበፊቱም እየቀነሱ መጡ። እያደጉ ከዛ በኋላ ልጅቷ ደግሞ በልጁ ላይ ቀነች። በቃ አንዳንዴ ትሰድባለች። አንተ ለምን ከኔ በምን በልጠክ ነው አያታችን አንተን ብቻ የምትወደክ ለምንድን ነው ምናምን ብላ ሲጠይቀው አንቺስ ምን አገባሽ? ቀነሹ እንደ እኔ ለኔ ይሄን ነገር ሲገዙ ቀነሹ እንደ እያለ ልጁ ለልጅቷ ለሴት ልጅቷ ይነግራታል። ከዛ ሴት ልጅቷ በንዴት ምክንያት ያው በፊትም አያታቸው ለሱ ብቻ ሲገዙ ትቀናለች፣ ትናደዳለች፣ ትበሳጫለች። ከቀን በቀን በቃ ብሶቷ ደግሞ አለ አይደለ የሆነ እሷ የተመኘችውን ነገር ለሱ ብቻ ነው የሚገዙት፣ ለሱ አይገዟትም። ከዛ እንደዚህ እየኖረች ከቀን አንድ ቀን በቃ እቺ ልጅቷ አደገች። አድጋ ያ ልጁም አደገ፣ በቃ መኖር ጀመሩ። ከዛ በኋላ ልጅቷ ወደ ቤተሰቦቿ ሄደች። ከዛ ቤተሰቦቿ ጋር ስትሄድ ወደ እናት ወደ አባት ማለት ነው። ከዛ በኋላ ወንድማማቾቹም አሉ፣ እህትማማቾቹም አሉ። ከዛ ስትሄድ ደግሞ እዛም መቼስ ከእህትና ከወንድም ከአባት ከእናት ተለይታ ከአያት ጋር ያደገችው ከልጅነት ጀምራ። ከዛ በኋላ ያ እህትና ወንድማማቾች የሴት እህትና ወንድማማቾች ሁሌም ይደሰታሉ። ቤተሰቦቿ የፈለጉትን ነገሮች ይገዛል፣ ስልክ ይገዛል፣ ልብስ ምናምን በቃ አለ አይደለ እንደዚህ እያሉ በቃ አንዳንዴ ለምን ተወለድኩ
እስክትል ለምንስ መኖር ነው የሚፈልገው እንደዚህ እየተሰቃየው ሁሉም ሰው የልቡን ደስታ እያገኘ እኔስ እንዴት እኖራለሁ እያለች መኖሯን እራሱ ትጸጽት ነበረ። ከዛ በኋላ እየኖረች ያ አያታቸው መጣችው ወደ ልጇ ቤት ማለት ነው ያቺን ልጅቷን ለመውሰድ። ከዛ አንቺ ለምንድነው ወደዚህ ቤት የመጣሽው? ይሄ እኮ ቤትሽ አይደለም፣ ይሄ እኮ እህቶችሽ አይደለም፣ እኔ ነኝ እንጂ እህትሽም ወንድምሽም አባትሽም እህትሽም እኔ ነኝ። ስለዚህ አንቺ የኔ ልጅ ነሽ፣ የነሱ ልጁም አይደለሽም፣ የነሱ እህቶችም አይደለሽም፣ እነሱ ቤተሰቦችሽ አይደሉም ብሎ ከዛ በቃ ትንሽ ተስፋ ነበረኝ። ተስፋውን ማስቆረጧት። ከዛ በኋላ በቃ ተስፋ መቁረጥ ጀመረች። ተስፋ እየቆረጠች ከዛ ያቺ ታላቅ እህት በጣም ነው የምትወደው። በፊትም ያኔ ያቺ ታላቅ የልጅቷ እህቷንም እንደዚህ አድርጋለች፣ እቺ አያታቸው ማለት ነው። ከዛ በኋላ አይ እህቴማ እዚህ ቤት አትቆይም፣ እኔ አረብ ሀገር እንድትሄድ አዘጋጃታለሁ፣ ሁሉንም ነገር በራሴ ብር እንትን አረጋለሁ ብላ ታላቅ እህቷ ፓስፖርት እንትን አረገች፣ አስወጣችው። ከዛ በኋላ መጣች፣ ታላቅ እህቷ መጣች ወደ አያቷ ቤት ማለት ነው። ከዛ በኋላ መጥታ አያቴ አሁን እህቴ ጎርምሳለች፣ አድጋለች፣ ለርሶ እንትን አጋዦቹን አመጣለሁ፣ ሌላ አጋዦቹን አመጣለሁ። አሁን እህቴ ውጭ ሀገር እንድትሄድ ሁሉንም ነገር አዘጋጅቻለሁ። ስለዚህ አሁን እሷ የራሷንም ትለውጣለች፣ ቤተሰቦቿንም ትለውጣለች። ወደ ውጭ ሀገር እንድትሄድ ሁሉንም ነገር አዘጋጅቻለሁ ብሎ ያኔ ብላ ለአያታቸው ነገረችው። አያታቸው ደግሞ አንቺ ክፉ ነሽ፣ እንዴት ነው እኔን ጥላኝ እኔ ያሳደግኩት እናቷ እያለው እንዴት ነው እኔ ሳታማክሪ እንደዚህ ያረግሹ ብሎት አያታቸው በእህቷ ላይ በልጇ እህቷ ላይ ተነሳውባት። ከዛ በኋላ እሷ እዚህ 24 ሰዓት ነው እያሰራችሁ አለችው። እንደውም አንዳንዴ ትምህርት ቤት ራሱ አትሄድም፣ 24 ሰዓት ነው የምትሰራው ምናምን የምታደርገው። ስለዚህ አሁን እሷ ስላደገች ራሷን መቀየር አለባት ብላ እህቷ ነገረችው ለአያታቸው። ከዛ በኋላ አያታቸው ፍቃደኛ አይደሉም። ከዛ በኋላ ያ ልጁ ማለት ነው አብሮ አዳጊው ከዛ ቅናት መቅናት ጀመረ። እናቴ እሷ አትሄድ ከኔ ጋር ትኑር የትም አትሄድ ምናምን ብሎ ተናገረ። ከዛ በኋላ እሷ ከልጄ ጋር ነው የምትኖረው እንጂ የትም አትሄድም ብሎ ከለከሏት። ከዛ በኋላ በቃ እህቷ መታ ለዚች ለልጅቷ መከረችው። ይኸውልሽ እህት አንቺ አሁን እዚህ ያለሽው ብዙ ስቃይ ነው እያየሽ ያለሽው፣ የምትመኘው ነገር እያገኘሽው አይደለም፣ የምትፈልጊው ነገር እየተሰጠሽ አይደለም። አሁን ሁለታችሁም አንቺና እሱ እንደ ወንድማማቾች ናቸው፣ ግን ለይቶ ነው እያሳደጉ ያሉት። ይሄ ደግሞ ለይቶ ነው የሚገዙት ነገር እያመጡ ያሉት። ህልምሽን እያሳኩ አይደለም። ስለዚህ አንቺ ህልምሽን ለማሳካት ግዴታ ስግደት መሄድ አለብሽ፣ ኢትዮጵያ አዝዴ ወደ ውጭ ሀገር መሄድ አለብሽ ብላ እህቷ መከረችው። ከዛ በኋላ ያቺ ልጅቷ የእህቷን እንትን ሰማችው፣ ምክሯን ሰማችው። ከዛ እንትን ያ ልጅቷ ያቺ አያቷ ቤት ያደገችው ልጅቷ መናገር ጀመረች። እንደ በፊቱ አይደለችም፣ ዝም አላለችም። ሁሉን ነገር እና አያቴ እንዳለችው ይሁን አላለችም። ከዛ አሰበች፣ የልቧን ንዴቱን አወጣችው። ከዛ ቀን በኋላ በቃ ቁርጧን ነገረች። አያቴ እኔ ከዚህ በኋላ በቃኝ፣ እኔ ለራሴ ለመስራት ልወጣ ነው፣ ሊለወጥ ልወጣ ነው፣ ራሴ ሊለውጥም ልወጣ ነው። ከዚህ በኋላ አጋዦቹ ይመጣሉ፣ አጋዦቹ ሲገቡ ችግር የለም፣ እኔ እዛ ሆኜ አግዞታለሁ ብላ ስትነግረኝ አንቺ እኮ እዛ ሄደሽው እኔ እኮ እንደ ጠላት ነው የሚታይኝ፣
የፈለግሽ ነገር ስላልገዛው እኔ እኮ እናትሽ ብር ስለሌላ ነው ምናምን ብላ አለ አይደለ ተስፋ እንድትቆርጥ ያረጓት ነበረ። ከዛ እቺ ልጅቷ ደግሞ ተስፋ አልቆረጠችም። ሰው ምንም ብል ተስፋ አልቆረጠችም። በቃ እሷ ወደ ውጭ ሀገር ሄጄ ሁሉንም ነገር እንትን ማሳካት ላይ ነው። ይሄ ደግሞ ተስፋ መቁረጥ ላይ እንትን አላለችም። ከዛ በኋላ እቺ ልጅቷ ፕሮሰስ ተጀመራት። እህቷ አስጀመረችው። ፓስፖርት አውጥታ ምናምን አስጀመረችው። ከዛ እቺ ልጅቷ ወደ ውጭ ሀገር ሄደች። ውጭ ሀገር ሄዳ አለ አይደለ አንዳንዴ እኮ መጀመሪያ ጊዜ ስትሄድ እኛም ራሱ ስንሄድ ለቤተሰቦቻችን ነው የምንሰጠው። ይሄ ደግሞ አለ አይደለ ቆርቆሮ ጎጆ ቤት እየኖሩ ካለ ቆርቆሮ ቤት እንዲሰራላ ቆርቆሮ ቤት እንልካለን። እንጨት ተገዝቶ ምናምን ከዛ በኋላ ነው የቤተሰብ እንትን ሁሉ ነገር ከተስተካከለ በኋላ ነው ለራሳችን የምንለው። ከዛ የመጀመሪያ ዙር ለቤተሰቦቻቸው ነው እንትን የረዳችው። ለራሷም ትንሽ አስቀምጣለች። ከዛ በቃ እሷ ታመመች። እዛ ቦታም ሄዳ ያኔ ሀገሩን ስለቀየረች ነው መሰለኝ እንትን አየሩም አልተስማማትም ነበረ። በጣም ከሰች፣ ታመመችው። ያው በፊትም አያቷ ቤት አፈር ድሜ እየበላች ስለሰራችው አገሩንም ስለቀየረችው አየሯ አልተስማማትም ነበረ። ከዛ እንደዚህ እየሆነች 2 ዓመት ጨረሰች። ከዛ መጣች ወደ ኢትዮጵያ። ወደ ኢትዮጵያ ከመጣች በኋላ እቺ አያታቸው እንደ በፊቱ ከሳቸው ጋር እንድትኖር አማካከሯት። ከዛ በኋላ አይ አንቺ እኔ እኮ እናትሽ ነኝ፣ ቤትሽ እኮ የኔ ቤት እንጂ የነሱ ቤት አይደለም ብሎ ነገሯት። ከዛ እቺ ልጅ ደግሞ አይ እኔ የድሮዋ ልጅ አይደለም፣ አሁን እኔ አድጋለሁ፣ ክፉንም ደጉንም ማውቃለሁ። ስለዚህ ከዚህ በኋላ እኔ ከ18 እድሜ አልፌያለሁ፣ እንደ በፊቱ ጩጬ አይደለሁም። እኔ መጥፎንም ደጉንም ስለማቅ ምንም ልታደርጊ አትችም፣ አንቺ ልታዚ አትችም፣ እኔ ግን እንደ በፊቱ ማድረግ አትችም ብላ ስትነግረው በቃ ረገሟት። ያቺ ልጅቷ ማለት ነው። እኔ እንደዚህ አሳድገሽ እንደዚህ አርገሽ ምናምን አስለብሼ አስተምሬ ምናምን አርገሽ ነው አንቺ አሁን የካድሽኝ። ለዚህ ያበቃችኋት እህትሽ ናት፣ እሷ ምናምን ትሆን ብዙ ነገር አሏት። ከዛ በኋላ እንደዚህ ነው እያሉት አንዳንዴ እሷ ሄዳ ያው ምንም ብትሆን አሳድጓታል። ያው እንደ ህልሟ ባይሆንም አሳድጓታል ከልጅነት ጀምሮ። ከዛ በኋላ እንደዚህ የሆነች ኖረች። ኢትዮጵያ ራሱ ተቀምጣ ያስቀመጠችው ትንሽ ነበረ። ከዛ እሱንም ለቤተሰቦቿ ምናምን እየሰጠች ለእህቶቿ እየሰጠች ከዛ በቃ እጇ ላይ ያለችው ያው ሌላ ቢዝነስ ስራ ስላልጀመረች እጇ ላይ ያስቀመጠችው ባንክ ላይ ያስቀመጠችው እየተቀነሰ መጣ። ከዛ ኢትዮጵያ ከሚቀመጥ ሌላ ሀገር ቀይሬ እሄዳለሁ ብላ ሌላ ሀገር ለመሄድ ወሰነች። ከዛ በኋላ ሌላ ሀገር ሄደች። እየሰራችም ቤቱ ያኔ ደግማ የሄደችው ሌላ ሀገር ቤት አልተስማማትም ነበረ። ስራ ብዙ ነው። እንደዚህም ሆነ ያው እየሰራች 2 ዓመት ጨረሰች። የልጁን ቤትም ትሰራለች፣ ታጸዳለች፣ ልብሶችም ታጥባለች። ምግብ ብቻ አትሰራም እንጂ ሌላ ቦት የልጆቹ ቤት ትሄዳለች፣ ታጸዳለች ምናምን። ከዛ ስራ በቃ ከበፊቱ እንዶ የበለጠ በዛባት። ከዛ 2 ዓመት ጨረሰች። ከዛ በኋላ ወንድሟ ከሰው ጋር ተጋጭቶ በጣም የምትወደው ወንድም ታሰረባት። ከዛ በኋላ ወንድሟ ስለታሰረ እዛ ቤት መቀጠል አልፈለገችው።
ያኔ የበፊቱም ቤትም እንትን አልተመቻትም፣ አሁን ያለችው ቤቱም አልተመቻትም። ብቻ ተስፋ ቆረጠች። ፈጣሪ ለምንድን ነው እንደዚህ የምትፈታትነኝ? ለምንድን ነው እንደዚህ የምትቀጠኝ? ምን አረኩክ? ለምንድን ነው ምናምን እያለች ብዙ ጊዜ ተስፋ መቁረጥ ላይ ትተካለች። ዛሬ እኛም ብንሆን ተስፋ ባንቆርጥ ይመረጣል። ተስፋ አንቁረጥ። የምሬን ነው። ተስፋ መቁረጥ እኛ እኮ ተስፋ ስንቆርጥ ጠላቶቻችን ይደሰታሉ። ስለዚህ ተስፋ አንቁረጥ መቼም። ከዛ እንደዚህ የሆነች ኖረች። ወንድሟ ታሰረ። ከዛ 5 አመት ነው 4 አመት ነው ምናምን ተፈረደ ለወንድሙ ማለት ነው። ከዛ በኋላ እንደዚህ እየኖሩ ወንድሙ ያው የሱ ጥሩነትን አይቶ 2 አመት ተቀነሰ። ከዛ ከተፈረደበት ከ4 አመቱ 2 አመት ተቀነሰ። ከዛ በኋላ በጣም ተደሰተች። ለምን ብዙ ጊዜ አለ አይደለ በወንድማችሁ ምክንያት ወይ ደግሞ በእህታችሁ ላይ የሆነ ነገር ሲፈጠር ታዝናላችኋ። እንደሷ እሷ በጣም አዘነችው። እንዴት ወንድሜ ይህ ያጋጠማል? እንዴት እንደዚህ ሊሆን ቻለ? ለምንድን ነው ፈጣሪ እያለች ከበፊቱ በጣም ተስፋ በቆረጠችበት ጊዜ ፈጣሪ ጣልቃ ገባ። ከዛ በኋላ ወደ ኢትዮጵያ ተመለሰች። እሷ ወደ ኢትዮጵያ ተመለሰች። ከዛ በኋላ ወደ ኢትዮጵያ ተመልሳ ትንሽም እረፍት አደረገች። ከዛ ወንድሙም ስለታሰረ ብዙም ደስተኛ አይደለችም። ከዛ የወንድሙ ሚስት አለች። ወንድሙ አግብቶ ነበረ። ከዛ እንደዚህ የሆነች ኖረች ከወንድሙ ሚስቱ ጋር ትንሽም ቢያንስ 7 ነው 8 ወር ኢትዮጵያ ቁጭ ብላ ዳግመኛ መጣች። ያው አሁንም ደግሞ የያዘችውን ገንዘብ ወንድሙ እዛ ስለሚያስፈልገው ለወንድሙም እየሰጠች፣ በዛ ላይ ደግሞ አያታቸው ሞተች። የዛነ ያሳደገችው አያታቸው ሞተች። ላሚቷ ወግታ ብዙ እንትን ሳትሞት ራሱ ታመሙ። 3 ወር 4 ወር ታመሙ። ከዛ በኋላ በቃ ምን ልበላችሁ አለ አይደለ ምንም ብትሆን አያታችንን ብትሆን ይሄ አክስታችንን ብትሆን ያሳደገችው ማንም ቢሆን እናት ነው አለ አይደለ እናት ነው። ስለዚህ ከዛ አያታቸው ላሚቷ ከወጋች በኋላ በቃ ያቺ ልጅቷ ፈጣሪ ሆይ በሁሉም ነገር ለምንድን ነው የምትቀጠኝ ብላ ከፈጣሪ ጋር ሁሌ ቅሬታ እንትን ታቀርብ ነበረ። ፈጣሪ ሁሉ ጊዜ ፈተና የሚያበዛ ለምንድን ነው መሰላችሁ? ስለመወዳቸው ነው። ያለ ምክንያት አይደለም ፈተና ሁሉ ጊዜ በህይወታችን የሚበዛው። ፈጣሪ ያለ ምክንያት አይደለም ፈተናውን በህይወታችን እንትን ሁሌ የሚያጋጥመን። ስለዚህ አያታቸው ላሚቷ ወቅታ ታመሙ። ብዙ ስቃይ ነው እንትን ያደረጉት። ከዛ አባታቸውን አሳመሙ ምናምን፣ የሰፈር ሰዎች መጡ ምናምን። በቃ አለ አይደለም ነፍስ አልወጣችም እንጂ በቃ እንደ ሞታ ሰው ሆኖ የታመሙት። ከዛ ነፍስ አልወጣችም። በጣም አለ አይደለ ሰገራ የራሱ ሽንት ቤት ነው። በቃ ውጪ መውጣት የለም። ከዛ ይህ ታሪክ ለምንድን ነው መሰላችሁ? ብዙ ጊዜ ሰው እናንተም ባይወድም ሌላ ሰው ለይቶ ሲወድ ራሱ ተስፋ አትቁረጡ አለ አይደለ ብዙ ጊዜ ናም። ስለዚህ ሁሌም በማይመችበት ቦታ ፈጣሪያችን ጥሩ፣ እሱ ይሰማል። ተስፋ አትቁረጡ። እግዚአብሔር ሁሌ ቅርብ ነው። ፈተና ሲበዛላችሁ፣ ሀዘን ሲበዛላችሁ በህይወታችሁ ተስፋ አትቁረጡ። እከሌ እኔ ለምንድን ነው የማትወደኝ?
እከሌ ለምንድን ነው እሷን ብቻ የምትወደኝ? እኔ ምን አጥቼ ነው? ለምንድን ነው ምናምን ብለ ጥያቄ ውስጥ እንገባለን። ግን ሰው አይውደዳችሁ፣ ፈጣሪ ብቻ አይውደዳችሁ። በህይወታችን ከሰው ፍቅር አትጠብቁ፣ ከፈጣሪ እንጂ ከሰው ፍቅር መጠበቅ ፋይዳ የለውም። ስለዚህ በህይወታችን ብዙ ፈተና ያጋጥመናል። ፈጣሪ እኛን ሲወድ ነው በህይወት ብዙ ጥያቄ ሳይሞላ የሚቀረው። ስለዚህ ተስፋ አትቁረጡ። ተስፋ ሁሌም አስፈላጊ ነው እና ስለምታደርጉ ነገር ስለምታበረታቱኝ አመሰግናለሁ። ፈጣሪ ይባርካችሁ። ከክፉ ቀን፣ ከክፉ ጊዜ፣ ከክፉ ሁሉ እሱ ይጠብቃችሁ። ጠንክሩ፣ በርቱ፣ አይዟችሁ። ይህ ቀንም ያልፋል። የማያልፍ ቀንና የማይነጋ ሌሊት የለም። ለሁሉም ጊዜ አለ። ዋናው ነገር መታገስ ከመሰዊት ይበልጣል ይላል መጽሐፍ ቅዱስ ራሱ። ስለዚህ ታገሱ፣ ሁሉም ነገር ያልፋል። ግን ተስፋ አትቁረጡ። ተስፋ እንዳትቆርጡ። ተስፋ መቼም መቁረጥ የለብንም። የመረን ነገሮች ባይሳኩም ይሄ ህልማችንም ባይሳካልንም ተስፋ ያለ ሰው መሆን አለብን። ያቺ ልጅቷ እኮ ባለ ታሪከኛዋ ተስፋ አልቆረጠችም። ምንም ፈተና ቢበዛባትም ተስፋ አልቆረጠችም። ዳግመኛ ወደ ስግደት ረጋ በሶስተኛ ዙር ራሱ ለመሄድ ወስናለች። ከዛ በሶስተኛ ዙር ፈጣሪ እንባዋን አይቶ ጭንቀቷን አይቶ ይሄ ሁሉ ነገራን አይቶ ጥሩ ቤት አጋጠማት። በሶስተኛ ዙር ለምንድን ነው በፊት የሰራችውበት ቤት ሳይሳካ የቀራት? ፈጣሪ ስለመወዳት ነው። ነገሮቹ ግራ የሚያጋባው ፈጣሪ ስለመወድ ነው። ስለዚህ በህይወታቸው ሁሌ ፈተና ሲበዛ አመሰግናለሁ፣ ተመስገን፣ ይህ ሁሉ ባንቴ ነው ማለት አለባችሁ። ተስፋ እንዳትቆርጡ። ተስፋ ስንቆርጥ ጠላቶቻችን ይደሰታል። ስለዚህ ተስፋ አትቁረጡ ነው እና ሰብስክራይብ እያረጋችሁ ላይክ እያረጋችሁ በሌላ ጊዜ በአዲስ ቪዲዮ ይመጣለሁ። ስላለም ነገር አመሰግናለሁ። ፈጣሪ ይባርካችሁ እና ባጭሩ ተስፋ አትቁረጡ ነው። ተስፋ ከምንም ነገር አስፈላጊ ነው በጣም። በሽታ ሲበዛብን ይሄ የያዝነው ነገር ከእጃችን ሲጠፋ ጌታ ይሄ ቀን ለምንድን ነው እንደዚህ ቀን ጭር ያለልኝ? ለምንድን ነው ቀን ይሄ ያልተመቸልኝ ብለን ብዙ ጊዜ ተስፋ መቁረጥ ላይ ነው ትኩረት የምንሰጠው። ስለዚህ ተስፋ አትቁረጡ። በህይወታችሁ ተስፋ አትቁረጡ። ፈጣሪ ከያዛችሁ ማይሳካ ነገር ይሁን ማይሆን ነገር ምንም የለም። ግን ተስፋ እንዳትቆርጡ። ህይወት ያለ እግዚአብሔር ከንቱ ስለሆነች ተስፋ አትቁረጡ። ስግደት ላይ ያለነው እህቶቻችን፣ ወንድሞቻችን ብዙዎቻችን በረሃ ላይ ሆኖ ምንም ሳይበሉ ሳይጠጡ እየተንከራተቱ እየሰሩ ያሉት አሉ። ይህ ቀንም ያልፋል። የማያልፍ ቀን የለም። ዋናው ነገር እግዚአብሔር ጤናን ይስጥ፣ ሰላሙን ይስጥ፣ እሱ ይጠብቅ። እስራኤልን የሚጠብቅ አምላክ አይተኛም አያንቀላፍም ይላል መጽሐፍ ቅዱስ ራሱ። ስለዚህ እኛን የሚጠብቅ አምላክ የትም ቦታ አለ። በማይመችበት ቦታ አለ፣ መከራ ሲበዛም አለ። ይሄ ነገሮች ግራ ቢያጋቡ እሱ ሁሌም አለ። እግዚአብሔር የሌላ እንዳይመስላችሁ። ዝም ስላችሁ እግዚአብሔር ማያይ እንዳይመስላችሁ። ስለዚህ እግዚአብሔር ሁሉንም ነገር ያያል። እሱ ከእስትንፋሳችን ቅርብ የሆነ ነው፣ ያያል። ስለዚህ ምንም ነገር ውስጥ ሆናችሁ ተስፋ አትቁረጡ። ይህ ቀንም ያልፋል። አዲስ ቀን፣ አዲስ ሌሊት፣ አዲስ ፀሐይ፣ አዲስ ተስፋ በህይወታችን ይመጣል። ስለዚህ ተስፋ እንዳትቆርጡ ባጭሩ። አንዳንድ ጥሩ ጓደኛም አለ፣ መጥፎ ጓደኛም አለ። አሁን ለምሳሌ ጓደኛሽ ወይም ደግሞ ጓደኛክ መጥፎ ጎዳና ላይ የሚውል ከሆነ ሚከሪው
እንደዚህ አይደለም፣ ይሄ መንገድ መጥፎ ነው፣ ይሄ መንገድ አያስከሂድንም፣ ለኛ ይሄ መንገድ አያዋጥንም ብሎ የሚመክረው ጥሩ ጓደኛ አለ። ይህ ደግሞ መጥፎም ጓደኛ አለ። ኧረ ለዛ ነገር እኮ ነው እንዴ አይመችም ምናምን ብሎ ወደ መጥፎ ወደ መጠጫ ወይ ወደ ጫት ወይ ደግሞ ወደ ሌላ መንገድ የሚወስደው አለ። ስለዚህ በህይወታችን ጥሩ ጓደኛ ይኖረን፣ አምካሪ። ይሄ የሆነ ነገር ስናደርግ አይቴ እንደዚህ አይደለም እኮ አይደረግም፣ ይሄ ተንኮል ነው፣ መጥፎ ነው እያላ የሚመክረኝ ጓደኛ በህይወታችን ውስጥ ሁሌም እና ምላችሁ ነገር ቢኖር በህይወታችሁ ብዙ ፈተና ሲበዛ ነገሮቹ ባይሳኩም ተስፋ እንዳትቆርጡ። ተስፋ ማድረግ እኮ ከምንም ነገር ተፈላጊ ነገር ነው። ስለዚህ ተስፋችን አትቆረጡ። ህልማችሁ ላይ ትኩረት አድርጉ። ይህ ነገር ምን አለበት፣ ይህ ነገር ቢሳካልኝ ኖሮ እኮ እኔ እንደ እከሌም እዛ ይደርስ ነበረ፣ ህልሜ ቢሳካ ኖሮ እኔም እንደዚህ ሊሆን ነበረ እኮ ብላችሁ አስባችሁ ከዛ ተስፋ አትቁረጡ። ነገሮች ባይሳኩ ብዙ ጊዜ እኛ ተስፋ መቁረጥ ላይ ነው ትኩረት የምንሰጠው። ስለዚህ ተስፋ አትቁረጡ። በማይመችበት ቦታ ሆናችሁ ጌታ እርዳኝ፣ አንተ ያግዘኝ እያላችሁ ፈጣሪያችሁ ሁሌም አመስግኑ። እሱ ሁሌም ስትጠሩኝ አቤት ይላል፣ ስትፈልጉ ታገኛላችሁ፣ ስትንኳኩ በሩን ይከፍተዋል። ስለዚህ ሁሌም ልባችሁ ለእግዚአብሔር ክፈቱ። ለማንም ሰው የልባችሁን ነገር አትንግሩ። ሰው እኮ በጠዋቱ ጓደኛ ሆኖ በማታ እኮ ጠላትሽ ነው የሚሆነው። ስለዚህ መቼም ቢሆን የልብሽን ህልምሽ ይሄ የሚታልመው ነገር ይሄ ነገርማ አሳካለሁ ብለሽ ያ ነገር ለማንም እንዳትናገር፣ ለፈጣሪ ብቻ ንገሩ። እሱ ነው ለጥያቄያችን መልስ የሚሰጠው። ሰው ልጅ ጓደኛ ጥሩ ጓደኛም አለ፣ መጥፎም ጓደኛ አለ። ህልምሽን እንድትሳኪ የሚያበረታታሽ ጓደኛ አለ የለም። ግን ከማንም ይልቅ ከምንም የቅርብሽ ጓደኛ አይዞሽ የሚልሽ ድጋፍ የሚሰጥሽ ብርታት የሚሆንልሽ ፈጣሪና ፈጣሪ ብቻ ነው። ስለዚህ በህይወታችሁ ከማንም ይልቅ ፈጣሪያችሁን አስቀምጡ። ለፋሽን ሳይሆን፣ ለጊዜያዊ ነገር ሳይሆን፣ ለሚያምረው ለነገሮች ለሌሎች ነገሮች ሳይሆን ለፈጣሪያችሁ ጊዜያችሁን ስጡ። በልባችሁ አመስግኑ። ለዚያ ያበቃልኝ አንተን ከፍ በልል እያላችሁ ፈጣሪያችሁ ሁሌም አመስግኑ። ተስፋ አትቁረጡ ነው የምላችሁ እና ባላችሁበት እግዚአብሔር ይጠብቃችሁ። በሰላም የወጣችሁ ተገር ሁላችሁም እህት ወንድሞቼ እና እንዲሁም አብዛኞቻቸው ልጆቻቸውን ጥሎ ባላቸውን ጥሎ ሀገራቸውን ጥሎ ይለወጣለሁ ከዚህ በላይ አድጋለሁ ብለው ከብዙ ናፍቆት እየታገሉ ያሉት ብዙ እናቶቻችንም አሉ። እነሱንም ያው እግዚአብሔር ለሀገራቸውን ያውቃላቸው። እሱን ነው የምለው። ተስፋ አትቁረጡ እና አመሰግናለሁ ስለ ሁሉም ነገር እና ሰብስክራይብ ስለምታረጉ ስለምታበረታቱ ላይክ ስለምታረጉኝ ሁላችሁም አመሰግናለሁ። ፈጣሪ ይባርካችሁ። ያው ሰው የዘራውን ነው የሚያጭደው። እኛ ዛሬ ደክመን እየታመመንንም አርሰን እየዘራ ነው ነገ እናጭደዋለን፣ በበረከት እናጭደዋለን፣ በትርፍ እናጭደዋለን። ስለዚህ ለማጨድ ብዙ ልፋት ያስፈልጋል፣ ብዙ አቅም ያስፈልጋል፣ ብዙ ጥንካሬ ያስፈልጋል፣ ብዙ ትዕግስት ያስፈልጋል። ስለዚህ በህይወታችሁ ሁሌ ጥሩ ነገር አስቡ። ለሰው ልጅ ጥሩ ነገር አስቡ። እኛ ምን እንደምናስብ እኛ ምን እንደምናልመው ፈጣሪ ሁሌም ያየዋል። ስለዚህ ለሰው ልጅ ክፉ አታስቡ፣ ደጉን አስቡ። በህይወታችሁ ደጉ ነገር እንዲሳካ ከፈለጋችሁ ደጉን ጥሩን ነገር አስቡ እና ደጉን አስቡ። ፈጣሪ እንዲባርካችሁ በልጆቻችሁ፣ በስራችሁ፣
በሁሉ ነገር እንዲባርካችሁ ከፈለጋችሁ ጥሩን ነገር አስቡ፣ ደጉን ነገር አስቡ እና በጣም አመሰግናለሁ። ፈጣሪ ይባርካችሁ። ባላችሁበት ክፉ አይንካችሁ። በሰላም የወጣችሁበት ሀገር በሰላም የተለያያችሁበት ቤተሰብ በሰላም የተለያያችሁባችሁ ልጆቻችሁን ባሎቻችሁ እግዚአብሔር በሰላም እንድታገኙ ቀኑን የሰላም አድርገን እና በጣም አመሰግናለሁ። ዳና ቆዩልኝ ባይ